እንዴት ናችሁ? 2030ዎች በገቢ ራሳችሁን የምታሳድጉበትና ምን ልስራ እያላችሁ ሀሳብ የገባችሁ ደግሞ መፍትሄን የምታገኙበት ስንት ነው ዝግጅታችን ጀምሯል። ዛሬ ይሄን የተከበረ የሊስትሮ ስራ ዘመናዊ አድርገው የሚሰሩ ወጣቶች ጋር ሄደን ለእናንተ የምናሳይ ነው የሚሆነው። ይህን ቢዝነስ ለመጀመር ምን ያስፈልጋል፣ ስንት ብር እናዘጋጅ የሚለውን እያንዳንዱን ጥያቄዎች በደንብ ጠይቀን ወደ እናንተ እናደርሳለን። እናንተ ከኛ ጋር ብቻ ነው። ሰላም እንዴት ነህ? አለን 2030ዎች እንግዲህ ስንጀምር ስገባ ዘመናዊ ሊስትሮ ቢዝነስ አሳያችኋለሁ እያልኩ ነው የመጣሁት። አጠገቤ ደግሞ እዛ ስራ ላይ ያለ ወጣት አለ። ራስን በደንብ አስታውቅልኝ። እሺ፣ እኔ ቢኒያም እባላለሁ። ይሄ ዘመናዊ የጫማ ማጠቢያ ማሽን ነው። ጫማዎችን በፍጥነት በ30 ደቂቃ ውስጥ አጥቦ አድርቆ ለማህበረሰብ ይሰጣል። አዲስ ቴክኖሎጂ ነው። አድቫንስ አድርጋችሁታል የጫማ ጽዳት ስራን ማለት ነው። አዎ አዲስ ነገር ነው። ያው ማሽኑም እንደምታየው ብሩሾቹ የተለያዩ ብሩሾች አሉት። ሳሙናን ነው የሚጠቀመው። ጫማን በፍጥነት ያደርቃል። ከዛ አድርቆ ስቴራላይዝ አድርጎ ለሰው ይሰጣል። በጣም ጥሩ። ያው 2030ዎች ዘመናዊ ሊስትሮ ስንላቸው ማወቅ ይፈልጋሉ። እንዴት ጀመረው፣ በፊት ምን ይሆን ስራው ብለው ሊያስቡ ይችላሉ። እና ስለ አንተ እስቲ ንገረን በደንብ። እኔ ሌላ የሳኒታሪ ባለሙያ ነበርኩኝ። የቧንቧ ስራዎች ነበር የምሰራው። አሁን በግል ስራ ለመምጣት ፈልጌ ነው የመጣሁት። ይሄን ረጅም ጊዜ አስቤበት ነው የመጣሁት። ያው ሌላ ዓለም የተለመደ ነው። ምን አይነት ጫማዎች ናቸው በዚህ ቢዝነስ ውስጥ የሚሰሩት? አገልግሎት የሚሰጡት ለምን አይነት ጫማዎች ነው? ያው ኖርማል ለክት ጫማ ይሆናል፣ ለጂም ጫማዎች በብዛት ለእግር ኳስ ለሚጫወቱ ልጆች፣ ቶርሽን ደግሞ ለሚጠቀሙ ሰዎች፣ ቦንዳ ወጣቶች በደንብ ሪሌት ያደርጋሉ ከዚህ ጋር። ቦንዳ በጣም አሪፍ ነገር ነው፣ ምክንያቱም ስቴራላይዝ ስለሚያደርግ ፈንገስ፣ ሽታ ያጠፋል። በብዛት ይሄን ይጠቀሙታል ብለን እናስባለን። እሺ፣ እቺን ጓንት ትጠቀሚያለሽ። አሁን እንደምታየው ነው። ይሄኛው ብሩሽ ሶሉን እንደዚህ የሚያደርገው ነው። ይሄ ሶል ብቻ ነው የምታጥቢው። ታገስቲ ጫን ነገር አለ ስለሚጎትት ጫን ኃይለኛ ነው። ውሃው በጣም አለ። ሪሳይክል ነው የሚያደርገው ውሃው። በነገራችን ላይ ተደጋጋሚ ነው የሚመጣው፣ ውሃ አይፈጅም። ለማን ጫማ እንደሆነ አላውቅም። በነገራችን ላይ 2030ዎች ግን እንደዚህ ጽድት አድርጌ አጥቤያለሁ። እንዴት ነኝ ስራ ላይ? ሲመለከቱት እንደውም ያመሰግኑሻል። ስልጠና እፈልጋለሁ። ያው በትንሹ ትንሽ። እሺ፣ አሁን ብዙ ነገሮች ተጠቀምን አይደል? ማሽናችን አለ፣ ሳሙናው አለ፣ ጓንቶች አሉ፣ ግባቶች አሉ አይደል? እዚህ ጋር ብቻ የተጠቀምናቸው። እስቲ እነሱን በደንብ አስረዳን። እዚህ ውስጥ የተጠቀምነው ኤሪያል ተጠቅመናል። ኦሞ ሳሙናዎች ማለት ነው። ዱቄት ሳሙናዎች፣ ማንኛውም ዱቄት ሳሙና እዚህ ውስጥ እንከታለን። አብሮ ይፈላል። ከዛ ደግሞ ይሄ ይፈላል ማለት ይሄኛው ያሞቀዋል። ውሃውን ያሞቀውና ያዋህደዋል። ቶሎ ወደዚህ እንዲልክልሽና እንድታዋህጂ ያደርጋል። ይሄ ደግሞ ላርጎ ነው። ኖርማል ላርጎ ከላይ እንድትረጨው ማለት ነው። ከዛ ጓንት ማለት ነው። እነዚህ ሶስቱ ለእያንዳንዱ ያኛው 20 ብር ቢሆን ይሄ ላርጎ በጅምላ በእቃው በትገዢ 400 ብር ከነጓንቱ 500 ብር በቂ 500 ብር። ዋናው ወጪ ግን እዚህ ቢዝነስ ላይ ማሽኑ ነው። ዘመናዊ የጫማ ጥበት ወይ ዘመናዊ ሊስትሮ ያስባለ ካንተን ማሽኑ ስለሆነ ማሽናሎች ነው። ማሽን ደግሞ እንመቃት ስንት ነው? ይሄኛው ማሽን ከስቴራላይዝ ከሚያደርገው ከሚያደርቀው ማሽን ጋር አንድ ላይ 870 ሺህ ብር አንድ ላይ የመጣው እዚህ ሀገር እስኪገባ ማለት ነው። ነገር ግን አትደንግጡ በላይ ለአንድ ሰው የሚበዛ ቢመስልም ሰው ከተዋሃደ 8 ሰው ከሆነ በጣም ኢዚ ነው ማለት ነው። አንድ 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ሸክሙ እንደማለት ነው። ስለዚህ ቢዋሃዱ ምን ያደርጋል? ስራው ሰፊ ስለሆነ በጣም ብዙ ሰው ስለሚጠቀምበት ወደዛ መምጣት እንችላለን።
ስለዚህ 800,000 ብርም ቢሆን ተከፋፍሎ መስራት በህብረት መስራት ይቻላል ማለት ነው። ግን ከዚህ ባነሰ መጀመር ይቻላል ብዬ አስባለሁ። ግዴታ ትልቁን ማሽን ገዝቶ መጀመር አለን። በትንሿ ጀምሮ ማሳደግ ይቻላል አይደል? ይቻላል። በዋናው ነገር ይሄ ለዚህ ፐርፐዝ የተሰራ ስለሆነ ነው እንጂ በሌላ ማሽኖች ተጠቅመን እናውቃለን። ለምሳሌ ሌላው ቦታ በልብስ ማጠቢያ ማሽን ጫማ ይታጠባል። ነገር ግን ምን እንደሆነ የአንዱ ጫማ ከለር አንዱ ላይ የተዋሃደ ስላስቸገረ ኢንዲቪዥዋል መታጠቡ ነው የሚጠቅመው ብለን ስላሰብን፣ ስለዚህ ጥንቅቅ ያለ ስራ ለመስራት ቢዝነስ ደግሞ ዋናው ትርፉ፣ ከዛ ደግሞ ከስተመር ማስደሰት አይደለ? በኋላ ላይ የሚመጣው ነው ዋጋው የሚሰጥሽ። ስለዚህ ጥቅም የለውም ይሄ በማይሆን ከምትጀምሪ እንደዚህ ተደራጅቶ መጀመር ይሻላል። 20-30ዎች ይሄን ቢዝነስ ለመጀመር ሲያስቡ እነዚህ ነገሮች ኮንሲደር አድርገው ዋጋ በዛብን ቢሉ በህብረት ተደራጅተው መስራት ይችላሉ። ከዛ ደግሞ በትንሹ ልነሳ ካሉ በዛኛው ማሽን ጀምረው ራሳቸውን ማሳደግ ይችላሉ ማለት ነው። ሶ የቀረን ማለቅለቅ ነው አይደለ? ስራችን ማለት ነው። ስለዚህ ሆኖም ራሱ እንዴት እንደሞቀ መንካት ይችላል። በነገራችን ላይ ቢዝነስ ሁሌ ስኬት አይደለም። አንዳንዴ ችግሮችም ይፈጠራሉ። ምን አይነት ነገር ገጥሞ ያውቃል እስከ ዛሬ ስትሰራ? ያው መጀመሪያ አዌር ማድረግ ለሰዎች መዳረሱ በጣም ይሄን በዚህ እንደሚሰራ ማስተዋወቅ በራሱ ራሱን የቻለ እንትን ነው። ሰዎች እስኪገቡ በዛ ላይ ማሽኑን ሰው ስለማያውቀው ያው ሌላ ቦታ ስለለመደ በቀላሉ አይመጣም። እንደዚህ ደግሞ በዘመናዊ መልክ ስታመጪው ብሩ ይወደዳል ብሎ ይሰጋል። እሱ ችግር ነው እስካሁን ያጋጠመን። በጣም ጥሩ። እንደዚህ እንትን ብሎ በአቅም ለምሳሌ ቅድም እነዛኛዎቹ ማሽኖች ላይ ቀለም አንዱ ወደ አንዱ መሄድ አልከኝ። እዚህኛው ላይ ያጋጠመን እዚህ ላይ በቃ ኢንዲቪዥዋል ነው መሰሪው ብለ ለየብቻ ስለሚሰሩ ይሄ አንዱን አይነካው። ይሄ ጨርሳል። እዛም ማሽኑ ላይ ሲገባ ለራሱ ማስቀመጫ አለው። ከዚህ በፊት እንደ መጀመሪያ ያጋጥሞን የነበረው ችግር የአንድ ሰው ጫማ ከአንድ ሰው መለየት ነበር። ተመሳሳይ ቁጥር ተመሳሳይ ከለር ጫማ ቢመጣ ከብድ ነበር። ይሄኛው አንድ የራስን ቢዝነስ ፕሮሞት ማድረጊያና ከስተመር የሚያዣ መንገድ ይመስለኛል አይደል? ምክንያቱም ከስህተት የምትማሪበት መንገድ። በጣም ጥሩ። ስቴላይዝ እናድርገው ይቻላል። ኦኬ እንዳልኩሽ ለየብቻ እንደዚህ ስለሚቀመጡ ጫሞቹ ትችላለሽ። ግን ከዛኛው ማሽን እንደወጣ ነው ወደዚህ የመጣ ነው። አዎ ሌላ ጊዜ የምናደርገው ምንድነው ትንሽዬ እናንጠፈጥፈዋለን። ትንሽዬ የተወሰነ ደቂቃ ሌላውን እስክናጭ። ይሄ ባንዴ 25 ፔር ያደርጋል። 25 ጥንድ ጫማ ያደርጋል። ለቢዝነሱ የሚያስፈልገው ሁለተኛው ወሳኝ ነገር ይሄኛው ማሽን ነው። ስቴላይዝ ያደርጋል፣ ዲቴል ያጸዳል ማለት ነው። ይሄ ዋናው በንፋስና በሙቀት ጫማውን ያደርቀዋል። ከዛ ሽታ ደግሞ ካለ ድጋሚ ፈንገሶች ካሉ ጫማዎች በብዛት አሁን እኛ ሀገር ከኢኮኖሚ ሁኔታ አንጻር ሰዎች ቶርሽን ወይም ቦንዳ መልበስ ጀምረዋል። ስቴራላይዝ ብታረጊው ስቴራላይዝ ታረጊያት ምን ያደርጋል ማለት ነው? ፈንገስ ካለ ዩቪ ነው ይሄ ሌላ ቦታ የምታረገው የሕክምና እቃዎች ላይ እንደምታዩ አይነት እቃ ነው፣ ያጸደዋል ማለት ነው እኮ። ከለሩ ራሱ ብሉ መሆኑ ምናምን የሆነ ፐርፐዙ ይላል። ስንት ብር እናገኛለን? ዋናው ጥያቄ ይሄ ከቅድሙ ጋር አያይዤ እንደነገርኩሽ ነው። በጋራ ነው 870 ሺህ ብር ሁለቱም ነው። እሺ እቺ ለብቻዋ ትታሰብ ያኛውና ይሄኛው አንድ ላይ የሚመጡ ማሽኖች ናቸው። ያን ብታመጪውም ኦልሬዲ ወደ ትራዲሽናል መጣሽ አጥበሽ ፀሐይ ልታሞቂ ነው። ይሄ ደግሞ ዋናው ስራ እንዳልኩሽ ስቴራላይዝ ነው። በቃ አዲስ ነገሩ ይሄ ነው። ይሄንን ብቻ ብታመጪው በእጅ አጥበሽ ነው እዚህ የምትከቺው። ስለዚህ በጋራ መሆኑ ያዋጣል። በጣም ጥሩ። ቅድም ዲስኢንፌክት ስትለኝ ነበር አይደለ? እያንዳንዱን ማጽዳት አይደለ? ዶክተሮች ሊያዙት የሚገባ ማሽን ነው ማለት። አንዳንዴ ከቆዳ ጋር የተገናኙ በሽታዎች ይኖራሉ አይደለ? አሁን ገለሽው ራስሽ። ይሄ ነው ዋናው ፐርፐዝ። ይሄ ነው ማሽኑ የመጣበት ዋና ዓላማ። ሰዎች ጫማቸው ኳስ ተጫውተው ጂም ተጫውተው የሚያጋጥማቸውን ኢፌክት ያጸዳል። በቃ ዋናው ፐርፐዝ ይሄ ነው። ኮልድ እንዳረግ ነው። ሂት ስናረገው እቺ የተሞላችው አለች ራሷ ትበራለች። በቃ 40 ሴንቲግሬድ ነው ሙቀት ውስጥ ያለው፣ ነፋስ አለ። ይሄ እንዳለ እየጨመረ አሙቆ እስኪጨርስ ድረስ እቺ የተሞላችው ሰዓት አለች። ሰከንድ ጀምሯል፣ ሰዓቱ ላይ ያቆማል። በጣም ጥሩ። ደንበኛ መጥቷል። ደንበኛችን እንደዚህ ተቀብለን እኛ እንሰራለን ማለት ነው።
ከዛ እዚህ የደረቁትን ጫማዎች አምጥተን እዚህ እናደርግላቸዋለን ለከስተመሮቹ ሲመጡ በፌስታል አሽገን መስጠት ሲያልቅ የሚደረደረው እዚህ ጋር ነው እንደረደረው በጣም ጥሩ ያው ትሬኒንግ ደግሞ ቅድም ሳናወራ ያለፍነው ስልጠናዎች አይደለ ስራ ለመጀመር ስልጠና ይፈልጋል ስልጠና አለው ይሄ ስራ አዎ ትንሽ ነው ማሽኖቹ መግባባት የተወሰነ ነገር ይፈልጋል ምክንያቱም ማሽኑ አጠቃቀሙ ዝም ብሎ አይደለም አሁን መጥቶ ስለተገጠመ ሳይሆን የሚፈልጉ ነገሮች አሉ እነሱን ከጠራናቸው የዚህ ስራ ዋናው ጉዳይ ብዬሽ የነገርኩሽ ነውና ቻውራናው አይደል እሱን ገምቶ ላወቀ በእናንተ በኩል ለላከ ሁለት ሰው ስልጠና እንሰጣለን ስለዚህ 7696 ላይ ማለት ነው ቴክስት ማድረግ ይችላሉ 2030ዎች ቤተሰብ ናቸው 7696ን በደንብ ነው የሚያውቁትና አሁን የጠየቀውን ጥያቄ በደንብ ይመልሱታል ብዬ አስባለሁ ምንድን ነበር ያልከው ድገምላችሁ ቀድም ይሄ ማድረቂያ ማሽን ከማድረቅ ባሻገር አንድ የተለየ ስራ ይሰራል ብለን አውርተን ነበር እሱን ላወቁ ልጆች ሁለት ልጆች ስልጠና እንሰጣለን በጣም ጥሩ 2030ዎች እንደተለመደው ማለት ነው በጣም ጥሩ ያው እስካሁን ድረስ ያላነሳነው ነገር ስላንተ ገቢ ወይም እዚህ ቢዝነስ ውስጥ ሊገኝ ስለሚችለው ገቢ ነው አይደል ቢዝነሱን ጀምሩ ማሽኑ ምናምን ስንላቸው ምን ያክል ገቢ ያስገኝቶ ነው ግን 800 ሺህ ብር ኢንቨስት የምናደርገው ብለው ያስባሉ በእርግጠኝነት እስቲ ገቢውን ደግሞ እናውራው ገቢው ሊሆን የሚችለው የአንዱን ዋጋ ነገርሻለሁ 100 ብር ነው የተለየ አስቸኳይ የሚፈልግ ሰው ካለ ነው ከዛ 120 ብር ነው ሊሆንበት የሚችለው በቀን 20 ጫማ ብትሰሪ ማባዛት ይቻላል ማለት ነው ገቢው እንደ ጀማሪ ማለት ነው በጣም ጥሩ ጥራት ያለው ስራ ተሰርቶ በተመጣጣኝ ዋጋ ለከስተመር አቅርቦ ከዛ ያው ከስተመርን አትራክት ማለት ከዛ ውጭ ደግሞ ያው ቢዝነሱ አፕዴት ያደርጋል ሁሉ ጊዜ ቢዝነስ እየተሻሻለ ነው የሚሄደው አይደለ ስራ ሲሻሻል ደግሞ በዛው ልክ ዋጋችንን ከፍ እያደረገን መሄድ እንችላለን ማለት ነው በጣም ጥሩ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ እንደዚህ አድርጉ እንደዚህ ሁኑ ጠንክሩ በላቸው እስቲ 2030ዎች ኦኬ አይ ፕሮግራሙን ብዙ ጊዜ ተከታትየዋለሁ አሪፍ እንደውም አነስ ባለ ገንዘብ የሚጀመሩ ስራዎች ላይ ትኩረት ታደርጋላችሁ እንደዚህ አይነት ስራ ላይም ሰዎች ቢሳተፉ ቀደም እንዳልኩሽ ድጋፍ ማድረግ ማነጋገር እንችላለን አብረን እንድንሰራ እንድሉ እናመቻቻለን በጣም ጥሩ ከዛ ውጭ ያው ለኢንቨስትመንት ብር ላይኖረን ይችላል 2030ዎች ለምሳሌ ብድር መጠቀም ይቻላል አይደለ የቢዝነስ አይዲያችን አዋጭ ከሆነ ያበድራል አይደለ አብዛኛው ተቋም እንደዚህ አይነት መንገዶችንም እንደ አንድ ምርጫ መጠቀም እንችላለን ማለት ነው በጣም አድርጌ ነው ማመሰግነው ማመሰግናለሁ ስለመጣሽ አመሰግናለሁ የሚታጠብ ጫማ ካለ አንቺም ታጥቦ እንሄዳለን ማለት ነው በጣም ጥሩ በመጨረሻ የሰራሁትን ስራ የመጨረሻውን ውጤት ማየት ፈልጋለሁ እንዳለ ይሄ ራሱ ሰውን በራሱ ስታይል እንዲያጥበው ነው ሰላሳዎች በዚህ ሳምንት የስንተናው ዝግጅታችን እንዳያችሁት በርካቶች ከትንሹ ተነስተው ትልቅ የሚሆኑበትን የጫማ ጽዳት ስራና ያሳየናችሁ በዘመናዊ መልክ የሚሰሩ ወጣቶች ጋር ማለት ነው። እንግዲህ ፕሮግራሙ ላይ እንዳያችሁት ቢዝነሱን ለመጀመር ትንሽ ከፍ ያለ ገንዘብ ነው የሚፈልገው። ነገር ግን ያው ፕሮግራሙ ላይ እንደተመለከትነው በዚህ ቢዝነስ ላይ ያለው ወጣት ከጓደኞቹ ጋር ነው የጀመረው። ስለዚህ እናንተም ተመሳሳይ ቢዝነስን የመጀመር ሂደቶችን ማድረግ ትችላላችሁ። ሰው ከጓደኞቻችሁ ጋር እየተደራጃችሁ አብሯችሁ አጠገባችሁ ካለ ሰው ጋር መስራት የምትችሉት አይነት ቢዝነስ ነው። እንግዲህ በቀጣይም እንደዚህ ያሉ ቆንጆ የስራ ሀሳቦችን እናንተ የምታድጉበትን ራሳችሁን የምታሳድጉበትን ይዘንላችሁ የምንመጣ ነው የሚሆነው። ሌሎች 2030 ዝግጅቶች ይቀጥላሉ። ስለዚህ ስራ የለኝም ማለት ቀርቷል። ቻው።